ያደርጋሉ። እኔ በጣም ይገርመኛል። ይህ ክርስቲያን የሚባለው በተለይ ክርስትና የኦርቶዶክስነት በተለይ እውነትነት የምታረጋግጠው ሙስሊሞች ገዳዮች ናቸው በማለት ብቻ ይመስላችኋል። ሙስሊሞች ገዳዮች አይደሉም። እንዳልሆኑ ደግሞ የእናንተ ውሸት ማስረጃ ነው። የእናንተ ውሸት ማስረጃ ነው። እንስሳ እንዴት መታረድ እንዳለበት ለእንስሳ እንኳን ክብር የሚሰጥ ሃይማኖት እንደሆነ እየተነገረ አይ እኛን ለማረድ ነው ብለህ ትመጣ እንስሳንን ብላችሁ ራሳችሁ ትመሰክራላችሁ። ክርስቲያኖች አይደብራችሁም? ግን ክርስቲያኖች ግን መቼ ነው ሰው የምትሆኑት? ኦርቶዶክሳውያን መቼ ነው እንደ ሰው ማሰብ የምትጀምሩት? እዚህ ጋር ግን ያየነው ምንድነው? እናንተ ግልጽ ያደረጋችሁት ለትውልዱ ምንድነው? እስልምና እንኳን ለሰው ክብር እንዳለው ነው እናንተ ግልጽ ያደረጋችሁት። በነገራችን ላይ ምዕመኑ ትውልድ ሁሉ እንዲረዳ ያደረጋችሁት ምንድነው? እስልምና የተከበረ ሃይማኖት እንደሆነ ነው ግልጽ ያደረጋችሁት። እንኳን ለሰውን ተውትና ለእንስሳ እንኳን የሚታረዱ እንስሳዎች ክብር እንዳለው ነው ግልጽ እንዲሆን ያደረጋችሁት። ትውልድ እኮ ያዳምጣል እኮ። ሁሌ የምታመጡት ነገር እናንተ የምትወድቁበት፣ የምትገረፉበት፣ የምትሞቱበትን ነገር ነው ተሸክማችሁ የምትመጡት። በራሳችሁ እንትን ነው የምትሞቱት እናንተ አስመሳዮች። ውሸት ምን ይሰራላችኋል? ማስመሰል ምን ይሰራላችኋል? ቅጥፈት ምን ይሰራላችኋል? ያልተባለ እንደተባለ አድርጋችሁ መተረክ ምን ይሰራላችኋል? ለነገሩ ከዚህ ውጭ እኮ ምንስ ትሰብካለህ ነው እኮ። ስለ ክርስትና የምታውቁት ነገር የለም። ሰብካችሁ የምታሳምኑት ትውልድ እኮ የለም። ክርስትና መጽሐፍ ቅዱስ ሰብካችሁ ትውልድ እዛ ውስጥ ማቆየት እንደማትችሉ ስለምትረዱ ነው። ሙስሊም ገዳይ ነው፣ ሙስሊም ሊያርደን ነው፣ እያረደን ነው። እያረዳችሁ አይደለም። በነገራችን ላይ አሁንም ሙስሊም አይደለም እያረደ ያለው፣ ፖለቲካ ነው እያሰራችሁ ያላችሁት። ቦታ እያመቻችሁ ነው። ባለፈው አማራ ክልል ላይ እንደተደረገ ሙስሊሞችን ማረድ ስለሚፈልጉ ነው። ሙስሊሞችን ማጥፋት ስለሚፈልጉ ነው። በጣም ይዘጋጃሉ። በነገራችን ላይ በጣም እርኩስ የሆኑ ሰዎች አሉ። ለሃይማኖት ምንም ደንታም ቦታም የሌላቸው ብዙ ሰዎች አሉ። ክርስቲያን ነን እያሉ መስቀል አንጠልጥለው ሃይማኖተኛ ነን የሚሉ የሚያስመስሉ ሰዎች አሉ። አራጆች ናቸው፣ አስመሳዮች፣ ውሸታሞች ናቸው። እኔ ገርመኛል በእውነት። እኔ የእስልምና ነገር በጣም ነው የሚገርመኝ። አጠቃዋለሁ ብለህ በሄድከው ቁጥር ዝም ብለህ በማታውቀው ነገር ነው ነገሩን የሚፈርስብህ። የሚያጋልጡት ይሄ ነገር ውሸት እንደሆነ ራሱ እየመሰከሩ ያሉት ክርስቲያን ናቸው። ውሸት ነው። በውሸት የሚረጋገጥ ነገር የለም። በማስመሰል የምትደርሱበት ቦታ የለም። የምትወጡት ከፍታ የለም። ውሸት ነው። የለም ሙስሊም ገዳይ አይደለም። አስመሳዮች ናችሁ እናንተ፣ ውሸታሞች ናችሁ። አይደረግም። ውሸት ነው። ውሸት ነው። ሁሉም ሰው ያውቃል። ኢትዮጵያ ውስጥ ያለው ትውልድ ሁሉም ያውቃል። ስለዚህ መንቃት ነው ያለባችሁ ክርስቲያኖች፣ በተለይ ወጣቱ መንቃት ነው ያለበት። ሶሻል ሚዲያ ላይ ካሉ የበግ ወጣቶች፣ እንስሳዎች፣ ደናቁርት ከእንደነዚህ አይነት እስራት ነው ራሱን ነፃ ማውጣት ያለበት። ከመታሰር ራሱ ነፃ ማውጣት አለበት፣ ማላቀቅ አለበት። እነዚህ ሰዎች የሚመሩት፣ የሚያሽከረክሩት፣ የሚነዱት ክርስቲያን ትውልድ መኖር የለበትም እኮ። አንድም ጤና ያለው ሰው የለም። ክርስቲያኖች ማሰብ አለባችሁ፣ መለወጥ አለባችሁ። አይምሮአችሁን ምንድነው በደናችሁን በራሳችሁ አይምሮ ነው መምራት መቻል ያለባችሁ። እነ ያያ ዘልደታ እነ ዘመድኩን በቀለ እነ እፎይ የሚባሉ ውዳቂ ሰዎች እኔ ያሳዝነኛል እኮ። እነዚህ ሰዎች የሃይማኖት ሰባኪ የሃይማኖት አስተማሪ ሰዎች ተብለው የእንደነዚህ አይነት ሰዎች የዝሙት ትራፊ የሆኑ ሰዎችን መንጋ ሆናችሁ ስትቀሩ በጣም ነው የሚያሳዝነው። በክርስቲያናዊ ዕውቀት ስለ መጽሐፍ ቅዱስ እናንተ ከነሱ በላይ ታውቃላችሁ። እናንተ ከእንደነዚህ አይነት ሰዎች ከእንደነዚህ አይነት ወራዳ ሰዎች የበለጠ ዕውቀት አላችሁ። ራሳችሁን ፈትሹ፣ ዕውቀታችሁን አግኙት፣ ማንነታችሁ ጋር መገናኘት አለባችሁ። ግን እነንትና ለምንድነው የሆነ አጀንዳ ሃይማኖታችሁን እንትን የሚጠቃበት አጀንዳ ሲፈጠር የራሳችሁን አጀንዳ ፈጥራችሁ የምትመጡት? ግን ለምንድነው እናንተ ላይ የሚሰራውን ፖለቲካና ድራማ እንዲከሽፍ ማታደርጉት? እንዳይከሽፍ ብላችሁ ራሱ ስለሱ እንዳይወራ አዲስ አጀንዳ ተሸክማችሁ የምትመጡት ግን ለምንድነው? ለሃይማኖት ብለን ነው የምትል ከሆነ ጊዜ መርጣችሁ ሃይማኖታችሁን የሚደበደብበት ሰዓት ላይ መጣችሁ እንትና በደለን፣ እንትና ጎነተለን፣ እንትና በጥፊ መታኝ። እኔ ግን እንዴት ነኝ እዚህም እዛም እያልኩ ነው አይደል የማወራው። አሁን እነ ያያ ጋር ነበርኩ፣ እነዚህ ጋር ሄዳለሁ፣ ምን ላድርግ? በዛብኝ እኮ
የፈለግነውን ሰው መከላከል እንችላለን። በቃ የምንወደው ቀይ መስመር የሆኑ ሰዎች አሉ እኛ ጋር በነገራችን ላይ ከነሱ ካህናችን ነው አናስነካም። መጨስ ትችላላችሁ አትነካውም። እሱ አይፈልገውም እንደዚህ አይነት እንድንሆን አይፈልግም። እሱ አሁን እንደዚህ ብዙ ቀይ መስመር የሆኑ ሰዎች አሉ። አይቻልም። ስራ የሚሰሩ ሰዎች ማደናቀፍ አይቻልም። እኛ አማርኛ ይገባናል። ለምን እንደሚጠላ ለምን ብዙ ቋንቋ እንደሚባልበት እናውቃለን። ለምን ስለሚሰራ ነው። እውቀት ስላለው ነው። ብልጥ ስለሆነ ነው። በላጭ ስለሆነ ነው። ምርጥ ስለሆነ አራዳ ስለሆነ ስለሚገባው ነው። ስለሚያሸንፍ ነው። ስለሚሰራ ነው። ስለሚጽፍ ነው። ስለሚያነብ ነው። በቃ ጥቅልል ስናደርገው እውቀት ስላለው ነው። ማንም ሰው የሚጠላው አዎ እኛ የመከላከል እንትንም አለብን። በነገራችን ላይ በእኛ አይደል ማጥቃት የምትፈልጉት እሱ እኛ ደግሞ በግልጽ አማርኛ ነው የምንከላከልለት። ትነካዋለሁ እሱን ትነኩታላችሁ። እናንተ ከነንትናችሁ ነው የምትነኩት። አይቻልም። እኔ አይመለከተኝም። እሱን ትነኩትና እናንተ ልባችሁን የሚያደማ ነገር ነው የምነካው እኔ። እናንተ የምታለቅሱበት ጉዳይ ነው የምነካው እኔ። አይቻልም። ለምን እነሱ ጋር ገባ? ሃይማኖቱን ለመስበክ ነው እኛ ጋር የሚመጣው። ለምንድን ነው እንደዚህ አይነት ሰዎች ጋር የሚያወራው? ሃይማኖትን ለመስበክ ነው፣ ለማስተማር ነው፣ ስርዓትን ለማስያዝ ነው። እሱ ባይመክረን እሱ ዋ ባይለን እዚህ ጋር ታገኛለህ እንዴ? እለጠልጣለሁ እንጂ እያለፍኩ ምን አገባኝ? እሱ ባይከለክለን እሱ ለሱ ክብር ባይኖረን እዚህ ጋር እንደዚህ አይነት አማርኛ ተሰማ ነበር እንዴ? እለበልባለሁ እንጂ እሱ ስለሚመክሩ ስለሚገስጹ። ማሂ እንዴት ነሽ? ሰላም ባቢ፣ እንዴት ነህ? ሰላም ነው። የሰሞኑ አጀንዳ በጣም ነው የሚደብረው። በጣም ይመስላል እዚች መንገድ እስልምና ሊነኩበት የመጡበት መንገድ በክርስትናውም ያለውን ነገር በጣም የሚደብረው። እውነት ለመናገር ሰውየው የተናገሩትን ንግግር ላልሆነ ስላዋሉት በጣም ነው የሚገርመኝ። በቃ ለራሳቸው ጥቅም ለራሳቸው ፖለቲካ መስሪያ ቆንጸፍ አድርገው ወስደው በግልጽ ቃላት ጆሯችን እየሰማ ባቢ ኔትወርክ በጣም ስለሚያስቸያልስ ነው። አዎ ኔትወርክ ይቆራረጣል፣ ያንቅሻል። የሆነ ሰዓት ላይ ሐሳብሽ በጣም መልካም መንፈሱ ነው። 665 ውሸት አይቀበልም። ለምንና ሐሳብሽ በጣም ደስ የሚል ሐሳብ ነው። በቃ እንደ ሰው ክርስትና በውሸት አናስቀጥለውም ብለው መውጣት መነሳት ያለባቸው ክርስቲያኖች ናቸው። ክርስትና በቅጥፈት አናስቀጥለውም ብለው መቃወም የነበረባቸው ያለባቸውም ክርስቲያኖች ናቸው እያሉም ነው አንዳንድ ሰዎች። እኔ እነሱ በጣም ነው የማደንቃቸው። እነሱ ትክክለኛ ሰዎች እነሱ ናቸው። የክርስትና እውነትነት እስልምና ላይ ውሸት በመስራት አይደለም የምናረጋግጠው ብለው መነሳት ያለባቸው መቃወም ያለበት ራሱ ክርስቲያን ነው፣ ሙስሊም እኮ አይደለም። አሁን እዚህ ጋር ሙስሊሞች ነው ግብዳ ጎል ያስገቡት። ነገሩ ከሸፈና ታየ፣ ቪዲዮውን ተሰማ። ሰውየው ለሰውን ተው ስለ ሰው ተውትና እንስሳን እንኳን በዚህ ልክ በእስልምና ትከበራለች ነው ማሰቃየት የለብህም ነው እየተባለ ያለው። ስለዚህ የእስልምና መልካም የሆነ ትምህርት እንዲሰማ ነው እንዲሰበክ ትውልድ እንዲያቀው ነው ያደረጉት። እነዚህ ሰዎች አያውቁም ክርስትና እንዴት መጥቀም እንደምትችል። እነዚህ ሰዎች አያውቁትም። ደግ አደረጉ። እስልምና የፍትህ ሃይማኖት እንደሆነ እስልምና እውነት እንደሆነ ነው እየተናገሩ ያሉት። ራሳቸውን የመሰከሩት እስልምና ፍትሃዊ እንደሆነ እንኳን ለሰው ለእንስሳም እንደሚጨነቅ የመሰከሩት እነዚህ ሰዎች ራሳቸው ናቸው። ከዚህ በላይ ግብዳ ፖለቲካ እኮ የለም። ራስህ ላይ ፖለቲካ ማስቆጠር ማለት እኮ ይሄ እኮ ነው። ክርስትና መጽሐፍ ቅዱስን እያነበብክ ከመስበክ ይልቅ ሰዎች ላይ የቀጠፍክና የዋሸ ለማስቀጠል በምትሄድበት መንገድ እንደዚህ ብለህ ነው የምትወድቀው። በነገራችን ላይ ያስተማራችሁት እስልምና ፍትሃዊ እንደሆነ ነው። እስልምና ለእንስሳ ስለሚጨነቅ ነው። ሰውን ተውትና እንስሳን ማሰቃየት እንደሌለበት እስልምና እንደሚያስተምር ነው እናንተ ግልጽ ያደረጋችሁ። ትውልዱም ያዳምጣል፣ ይማራል። ከእናንተ ብዙ የሚማረው ነገር አለ። እየተፋችሁ ነው እናንተ ውዳቄዎች። በጣም ነው የምታስጠሉት። አታውቁትም እኮ። የሚያሳዝነው ነገር ክርስትና ስለማታውቁት እኮ ነው።
አታውቁትም። ክርስትና አታውቁትም። መጽሐፍ ቅዱስን አንብባችሁ አስነብባችሁ አስተምራችሁ ሰብካችሁ የምታጸኑት ትውልድ የለም የለም። ተስፋ ስለቆረጣችሁ ነው። ድራማ በመስራት የሚቀጥል ክርስትና የለም ካሁን በኋላ። ማንንም የእስልምና አስተማሪ እየተሳደባችሁ እያስጠቆራችሁ እየቀጠፋችሁ የምታስቀጥሉት ክርስትና የለም፣ አይቻልም ራሱ። እናንተ እንደዛ ባደረጋችሁ ቁጥር እኛ ጋር ደግሞ እዚህ ጋር መጥተን የእናንተ ስራ ነው የምናከሽፈው፣ ወይ ለእናንተ መልስ ነው የምንሰጠው። አዎ እኛ የእውነት ዘብ ነን። በቃ እናንተ ቅጥፈት ስትቀጥፉ እኛ እናከሽፈዋለን። እናንተ እንደፈለጋችሁ የፈለጋችሁን ስታወሩ እኛ ደግሞ መሆን ያለበትን እናወራለን። እናንተ ማንንም ሰው ስትሳደቡ መሳደብ እንደሌለባችሁ እና ለእናንተ መልስ እንሰጣችኋለን። አረመኔዎች ናችሁ እናንተ፣ በጣም ውሸታሞች፣ ውዳቂዎች ናችሁ። እንዳልኩት ነው። በነገራችን ላይ እነዚህ ሰዎች በጣም መጥፎ ሰዎች ናቸው። መግደል መጨፍጨፍ ስለሚፈልጉ ነው፣ ጥማት ስላለባቸው ነው፣ ስለማይችሉ ነው እንጂ ጎረቤታቸውን ከጎረቤት ጀምረው አርደው አቃጥለው ቢያጠፏቸው ደስታቸውን ነው። ማንንም ሰው ነው ማንንም ሰው ሙስሊም ይቅርና ሌላው እንኳን ቢያጠፉት ደስታቸውን ነው። ጸረ ሰው ናቸው። ጸረ ሰው ናቸው እነዚህ ሰዎች። ለሃይማኖታቸው ስለሚጨነቁም አይደለም፣ መኖር ስላለባቸው፣ መቀፈል፣ መስራት፣ መዝረፍ ስላለባቸው ነው፣ መቀበል ስላለባቸው ነው። እነዚህ ውዳቂዎች ሰርተው የማይበሉ ሰዎች፣ የዝሙት ትራፊ ሰዎች ሰርተው አይበሉ። ስለዚህ ማረድ ይፈልጋሉ። ሙስሊሞችን ማረድ ስለሚፈልጉ፣ ማጥፋት ስለሚፈልጉ፣ መጨፍጨፍ ስለሚፈልጉ ምክንያት ይፈልጋሉ እነሱ። አዎ ምክንያት ነው የሚፈልጉት። ለምን ሲባሉ አይ እኛ እኮ ስለተነካን እኮ ነው እንደዛ ያደረግነው ብለው ለማለት ነው። በሙስሊሞች እየታረድን ነው። ያልተረጋገጠ ነገር እኮ ነው። ምንም የማይታወቅ ነገር እኮ ነው ራሱ። የማይታወቅ ገዳዩ ማን እንደሆነ የማይታወቅ ነገር። ማን ነው እየገደለ ያለው አይታወቅም። የሚገርመው ደግሞ አንዳንድ ሙስሊሞች አሉ አሽቃባጮች። በቃ መግደል መቆም አለበት። አዎ አለበት፣ ግን በቅድሚያ ክርስቲያን ነው መቃወም ያለበት። ክርስቲያን መሞት የለበትም ብሎ ከፖለቲካ ወጥቶ የክርስቲያኖችን ሞት መቃወም ያለበት ራሱ ክርስቲያን ነው። ክርስቲያኖች ግን የክርስቲያኖችን ሞት ሳይሆን እየተቃወሙ ያሉት ምንድነው እየተባለ ያለው? ወሃብያ ነው እየገደልን ያለው። እንዴት አረጋገጡ? እንዴት አዩት? ወሃብያ የሚል እንትን አለባቸው እነዚህ ሰዎች። ሃይማኖታቸው እንኳን ምን እንደሆነ የማይታወቁ ሰዎች ወሃብያ ነው ፖለቲካ ነው የምትሰሩት እናንተ ራሱ። ክርስቲያኖች ራሳችሁ እየሰራችሁ ያላችሁት ለሚመቱ ድምጽ ሳይሆን ፖለቲካ ነው የምትሰሩት። በመጀመሪያ ድምጽ መሆን አለባችሁ። ክርስቲያን መሞት የለበትም ብላችሁ መጮህ መጀመር አለባችሁ። ከዛ ደግሞ እንደዛ ሲባል ነው አንዳንድ ሙስሊሞችም ራሱ ክርስቲያን መሞት የለበትም እንደ ሰው መሞት የለበትም ማለት የምትጀምሩት እንጂ እናንተ ላይ ፖለቲካ እየተሰራ ትወጣና አንተ ክርስቲያኖች እየሞቱ ነው ምን አሽቃባጭ፣ አስመሳይ። ሰብአዊነት ነው ውሸታም፣ ሰብአዊነት ነው። የምረን ነው። አሳዝነው በቃ ተጨንቀው እኮ ነው በረሃብ እየገጨለጣች ያለችው አክስተን መጀመሪያ ካለችበት የእንትን ስፍራ አታወጣትም። መጀመሪያ አስመሳይ ሰው መሞት የለበትም። አሁን ነው እንዲህ ሰው እየሞተ ያለው ኢትዮጵያ ውስጥ። እኔ በጣም ያሳዘነኝ ብዙ ሰው እኮ እየሞተ ነበረ። ሲሞቱ የነበሩ ሰዎች መሞታቸውን ትክክል አድርገው ሲቀበሉ የነበሩ ሰዎች አሁን መጥተው ሲቃወሙ ስታያቸው አንዷ ምንድነው ኢትዮጵያ ውስጥ ጦርነት ይደረጋል፣ እስካሁንም እየተደረገ ነው። በሚደረገው ጦርነት ከአንዱ ወገን ሆና አንዱ ወገን እንዲጨፈጨፍ ስታገዝ የነበረች ገረድ ሴት መጣ አሁን ክርስቲያኖች መሞት የለባቸው ሰብአዊነት። እኔ እናንተ ድራማ በጣም ነው የሚገርም። አስመሳዮች። ክርስቲያን ራሱ መቃወም አለበት በመጀመሪያ። ክርስቲያን ራሱ ክርስቲያኖች በመሞታቸው ደስተኛ ነው። ክርስቲያን ራሱ በክርስቲያኖች ሞት እየዘረፈ ነው። ክርስቲያን ራሱ ክርስቲያኖች መሞታቸው ደስ ብሎታል፣ አጀንዳ አግኝተዋል። እነሱ የሚፈልጉት እንደዚህ አይነት ነገር ነው። አዎ ከዛ ደግሞ አንተ ነው የገደልከን እየተባልክ መሞት የለበትም። እኔ አይደለም የገደልኩት ማለት ይቀድማል። ሙስሊም የምትባል አሽቃባጭ በመጀመሪያ አንተ ነው የገደልከኝ ብሎ እየወጣ ክርስቲያን
መሞት የለባቸውም ከማለት ይልቅ እኔ አይደለሁም የገደልኳችሁ ማለት ነው ያለብህ እኮ። በመጀመሪያ ሰብአዊነት የሚባለው አጉል ጨዋነትን ተላብሰህ ክርስቲያኖች መሞት የለባቸውም ከምትል ክርስቲያኖች ፖለቲካ የሚሰሩበትን ጉዳይ አንተ ነው ገዳይ እየተባልክ ያለው። ስለዚህ ራስህን ነፃ አውጣ መጀመሪያ። የሰው መሞት የሚፈልግ ሰው እኮ የለም። ሰው መሞት የለበትም መሞት የለበትም ብሎ ማለት ያለበት በመጀመሪያ ግን ሞትኩ የሚል ራሱ በመጀመሪያ መቃወም አለበት። ክርስቲያኖች ወሃቢያዎች ናቸው የገደሉን ብለው ሚዲያን እንትን እያደረጉት ትመጣና ሙስሊም ነኝ ብለህ ምናምን መሞት የለባቸውም የት ነው ወለጋ ነው ምናምን ክርስቲያን ኦርቶዶክሳውያን እየተገደሉ ነው። ስንት ሰው ነው የተገደለው? ስንት ሰው ነው የተገደለው ወለጋ ላይ? ስንት ሰው ነው ጋይ አላውቅም። ስንት ሰው ነው ጻፉ። ስንት ሰው ነው የተገደለው? ስንት ሰው ነው? ወደ 1 ምናምን ሚሊዮን ሰው ነው ኢትዮጵያ ውስጥ የሞተው በጦርነት። እነሱ ግን ችግር የለበትም አይደል? እነሱ ቢመቱ ምንም ምንድነው? ሰው አይደለም እየሞተ ያለው ኢትዮጵያ ውስጥ በጦርነት እየረገፈ ያለው። አሁንም ጦርነት መጥቶ እንዲሞት እየተዘጋጀ ያለው ኢትዮጵያዊ ምንድነው? ስለነሱ ለምን አትጮም እናንተ? ጦርነት አያስፈልግም ብላ አትወጣም? ስለነሱ አንድ ቀን አውርታችሁ ማታውቁ አዝናችሁ ማታውቁ አስመሳዮች ሰው መሞት የለበትም። አዎ ማንንም ሰው መሞት የለበትም። አረመኔዎች ግን ሙስሊሞችን ለማረድ የምታደርጉት አጀንዳ ነው። ታያላችሁ የሆነ ሰዓት ላይ ክርስቲያኖች ተነስተው ሙስሊሞች ላይ ጥቃት ካልፈጸሙ እኔ እንትን በሉኝ። አሁን ያመጡታል፣ እየተዘጋጁ ነው። ሙስሊም ለማረድ ሙስሊም ለመጨፍጨፍ መስጊድን ለማቃጠል የፈጠሩት አጀንዳ ነው። እሱ ለመተግበር ነው አጀንዳው እንደዚህ ያደረጉት። ሙስሊም ነው ገዳይ እያሉ ያሉት ትልልቅ የሚባሉ ሰዎች አውቀው ነው ሙስሊም ላይ ጥቃት ለመፈጸም ነው። ስለገደልን የገደልነው ለማለት ነው። ከተጠያቂነትን እንትን ለማለት ነው። አውቀው ነው። ታያላችሁ ሙስሊሞች ላይ ጥቃት ካልፈጸሙ እነዚህ ሰው አይደብራችሁም? አይከብዳችሁም? ሙስሊም አራጅ ነው ስትል የምትሰራው በሙስሊም ብር ነው። ቤተክርስቲያን የምትሰራው መስቀል የምትገዛው ራሱ በሙስሊም ብር ነው። ተመልሰ ሙስሊም ገዳይ ነው ትላለህ እንዴ? ውዳቂዎች እከክሽን ያራገፍሽው በሙስሊም ብር። ቤተክርስቲያን ራሱ ኢትዮጵያ አንድ ቀበሌ በአንድ ወረዳ ስንት ከመቶ በላይ ቤተክርስቲያኖች ታገኛለህ የሆነ ቦታ ላይ። ትሬነር ይመቻል። ለዚህ ውዳቂ ህዝብ ደግሞ በዚህ ልክ ቀጥሎ ነው ጋጫጫታል። እንዴት ነው? እሺ በዚህ ልክ ቦታ መስጠት ራሱ አስፈላጊ አይደለም። እኔ ይቆጨኛል ስወጣ በጣም ነው የሚደብረኝ። ለምንድን ነው በዚህ ልክ እንትን ያልኩት ምናምን እንትን እላለሁና እንዴት ነህ ኤላ? ወይ አማኑ አለን ቀጥል። ምን አልኩት? ከዚህ በኋላ ነው ባማ አበላሽዋለሁ። ነፍስ ነው አበላሽው። ሂድ ቀጥል። ዝም ብለህ ለብልበው። ዝም ብለህ ብዙ ድራማ እየሰራው አይደል? ላምጣው በጉ ላምጣት ነገር ላይ ነው ትንሽ ወጥተህ ነገር ላይ ሰላምታ ተቀይሯል። ባይዘው ከእነሱ ጋር ሰላምታ እንዴት እንደሆነ አልሰማህም እንዴ? እኔ ብዬ ነበረ እኮ ባለፈው የሆነ አሽሙር ተናግሬ ነበረና በበጎች እኔ ያልኩት ጥብ አይልም። በነገርህ ላይ ይፈጸማል። ቀጥል። እነሱ የሚሰጣቸውን ነገር ተሸክመው ስራ ላይ ነው የሚያውሉት። እነሱ ሼር ያድርጉታል፣ ፖስት ያድርጉታል፣ ሪፖስት ያደርጋሉ። የተሰራ ነገር ካለ እንዲሰማ እንዲዳረስ ነው የሚያደርጉት እነሱ። እናንተ ጋር ደግሞ በአጉል ጨዋነት የፈለገ ነገር ቢነገራችሁ ራሱ ሰምታችሁ በቃ ላሽ ነው። በቃ እንትን እኮ ነው። ሶሻል ሚዲያን መቆጣጠር የሚባል ነገር ምንም ሶሻል ሚዲያ ላይ ተጽዕኖ መፍጠር የሚባል ነገር እናንተ ጋር የለም። ገብቷል? ውዳቂ ሰዎች አመጡት። አሁን ባለፈው የነበረው አጀንዳ አንዳንድ ውዳቂ ሰዎች አመጡት። ሶሻል ሚዲያ ላይ በሙሉ እንትን እንዲል ነው፣ በጣም መነጋገሪያ እንዲሆን ያደረጉት። ለምን መሰለህ? መመኑ በጣም እንትን ነው፣ ይሰራል፣ ስራው ነዋ። ከዚህ በላይም ሌላ ነገር ማድረግ ስለማይችል ነው።
አሁን ስብከት መስበክ አለብህ ብትለው ቃለ እግዚአብሔር መስበካል ማስተማር አለብህ ብለህ ብትለው ምንም የሚያውቀው ነገር የለም። የሚሰጠውን ግን ያደርሳል፣ ያዳርሳል። ጀግና ነው። እኔ በዚህ አደንቃቸዋለሁ። በጣም ጀግና ናቸው። እናንተ ጋር ግን በጣም እኔ ለምን እንደሆነ ይገርመኛል። ምን ይሰራልናል? እኛ እኮ ያው ሃይማኖታችን ፈጣሪ ራሱ ይጠብቀዋል። ስለዚህ የፈለጉትን ቢሉ ያው የሚፈጥሩት ነገር የለም ምናምን ምናምን የሚባል ነገር አለ እናንተ ጋር ማለት እኔ እንዴት እንትን እንደሚልኝ ራሱ እኔ እንደዛ የሚባል ነገር የለም። ሶሻል ሚዲያ መቆጣጠር አለብህ፣ ማሸነፍ አለብህ፣ ተጽዕኖ መፍጠር መቻል አለብህ። እውነት እኔ ጋ ነው ብለህ ካመንክ እውነቱ በዛ ላይ ደግሞ ተጽዕኖ በመፍጠር ሶሻል ሚዲያን በመቆጣጠር በቃ በቀላሉ እንትን ማድረግ ትችላለህ። ስለዚህ በእውነት እናንተ አይደላችሁም። በነገራችን ላይ እስልምና ራሱ ነው እየተዋጋ ያለው ራሱ ክርስትና ላይ ክርስትና ሳይሆን እየተዋጋ ያለው ሰዎች ነው እየተዋጋ ያሉት። በጣም ታጥቀው እየቀጠፉም እየፈጠሩም ምንም እየዋሹም ያልተባለ ነገር እየፈጠሩ እነሱ ናቸው እየተዋጉ ያሉት። እስልምና ጋር ደግሞ ስትመጣ እስልምና ራሱ ነው እየተዋጋ ያለው ራሱ ነው። አሁን ትናንትና እንትን በተደረገ ነገር በሰዎችማ ቢሆን ምንም የሰራችሁት ነገር የለም ምንም። አሁን ፖስት ያደረጉ ሰዎች አሉ፣ ቪዲዮ የሰሩ ሰዎች አሉ፣ ግን በእነሱ ቢሆን ምንም የሰሩት ነገር የለም። በነገርህ ላይ እስልምና ራሱ ምንድን ያደረገው እንኳን ለሰው ለእንስሳም ክብር አለኝ፣ ለእንስሳም ይጨነቃል እንደሚጨነቅ ነው። እስልምና ራሱ ነው እዛ ጋር የመለሰው እንጂ እንደ ሰውማ ቢሆን ምንም ነው። እነሱ ግን በጣም ይሰራሉ። እናንተ ተኝታችኋል። በነገራችን ላይ እናንተ የላችሁም። እናንተ ላይ ብዙ ፖለቲካ ነው የሚሰራው ማክሸፍ ሰው ደንታ የለውም። በቃ እንትና እኮ መልሰላችኋል፣ በቃ በቂ ነው ይላል አንዳንድ ሰው። ያሳዝናል። እኔ ይገርመኛል። ቀጥል። እኔ እየጠጣሁ ነው። ልክ ነህ። እኛ ጋር ትንሽ የሚዲያውን የመቆጣጠር ነገር ችግር አለ። እንዳልከውም እስልምናው ራሱ ነው ራሱን እየተከላከለ ያለው እንጂ በእኛ ጥረት ምክንያት መከላከል እየተደረገ አይደለም። እሱ ኦብቪየስ ግን ደግሞ መልስ የሚሰጣቸው ጉዳዮች በዙ እኮ ባቢ። ውሸት በጣም ይደራረባል እና እየመረጥክ በአንድ ውሸት ላይ ምላሽ ትሰጣለህ እንጂ በየቀኑ ውሸቱ በጣም ዛሬም ይዋሻል፣ ነገ ይዋሻል፣ ከነገ ወዲያ ይዋሻል እና በጣም አደገኛውን ውሸት ነው መልስ መርጠ ምላሽ የምትሰጠው እንጂ የእነሱ ውሸት በቀጠለ ቁጥር ለእነሱ ውሸት ሁሌ መልስ መስጠትም አስቸጋሪ ነው በአንድ በኩል ስታስቡ ደግሞ አይደለ እንጂ አይ እኛ ጋርም ችግር አለ። እሱ እንዳለ ሆኖ ማለት ነው። ማለት ውሸት እኮ የሚፈበረክ ነው ይመስልህ እዛ ማለት የውሸት ስልጠና ያለህ እኮ ነው ይመስልህ። ላይክ በቃ አንዳንዴም በእንደዚህም መልኩ መዋሸት ይቻላል እንዴ በሚያስብል ደረጃ ነው የሚዋሹት እና ለመመለስ በጣም አስቸጋሪ እያደረጉብን ውሸቱ በዝቶ ነው አንዳንዴ። እነዚህ ሰዎች አጀንዳ ይዘው ምንድነው ሃይማኖታቸውን የሚጠቃበትን ድራማ ሃይማኖታቸው ፖለቲካና ድራማ የሚሰራበትን ሰዓት ላይ እየመጡ የራሳቸው እንደዚህ አይነት አጀንዳ ይዘው ሲመጡ ይደብራል። አሁን እንደ ሰው እናንተ ምንድነው ማድረግ ያለባችሁ? ማግለል የሚባል ነገር አለ። ክብር ለሚገባው ክብር መስጠት ነው። መደገፍ የሚገባው መደገፍ ነው። በቃ እንትና ቀይ መስመራችን ነው ማለት መጀመር አለባችሁ። አለማስነካት የሚባል ነገር አለ። በእንትና ከመጣህ እኛ ጋር ልትቀጥል አትችልም የሚባል ነገር አለ። አንዳንድ ሰዎች ምንም ዕውቀት የሌላቸው ትኩረት የሚፈልጉ ምቀኞች፣ አንዳንድ ገንገበ ሰዎች፣ ደከከናም ሰዎች አሉ። እነንትና ጋር እኮ እውነት አለ። ኧረ እነንትናስ ለምንድን ነው የማንሰማቸው? ስለምትፈልጉት ነው። ምንድን ነው የሚሰማው? ምንድን ነው የሚሰማው? እንድትሰማ እኮ አንተ መስማት አለብህ እኮ።
ውሸታም ነው። በቃ እውነት ካለው ምንድነው እውነት ማን ጋር እንዳለ ወንድሞቻችን ማየት አለባችሁ። እንደው በተትና ዝም በል ካላችሁን ዝም እላለሁ፣ አዳምጥ ካላችሁን ያዳምጣለሁ ማለት ያለብን እንጂ እኔ ጋር እኮ ነው ውሸት ያለ ምንድነው እውነት ያለው እኔ ጋር ነው። እኔ ብዙ ነገር የተደበቀ ነገር አለ ከፈለኩ እኔ ልዘረግፈው እችላለሁ እያልክ ፖለቲካና ድራማ እየሰራ እንደዚህ አይነት ማስመሰል መደረግ የለበትም። ስለዚህ ምንድነው ቀይ መስመራችን የምትሉበትን ጉዳይ ሊፈጠር ይገባል። አለማስነካት የሚባል ነገር አለ፣ ማግለል የሚባል ነገር አለ። እኔ እንደዚህ እንደነዚህ ሰዎች እንዳይገለሉ ራሱ እየተጨነቀ ያለው የሚደበደብ ሰውየው ነው። ራሱ ሰው እንዳያገላቸውን በጣም እየተጨነቀ ያለው ራሱ ነው። ኡስታዝ ወይድ ማለት ነው። ራሱ ነው የሚጨነቀው ሰው እንዳያገላቸው ብቻቸውን እንትን እንዳይቀሩ የሚጨነቀው ራሱ እሱ ነው። ያሳዝናል እኮ። ለዚህ እንኳን ትንሽ እንትን አታደርጉም፣ አትረዱም። ጂጂ እማሆይ ወልደሽ አሳድጊ። አንቺ አረጉይቶች እኔ ጋር መምጣት የለባችሁም። ሽንታችሁ የቀዘቀዘ አረጉይቶች ክርስትና የተፋችሁ ሰዎች እኔ ጋር መምጣት የለባችሁም። እኔ ራሴን የማቅ ሰው ነኝ። ውዳቄዎች እኔ ጋር መምጣት የለባችሁም እኮ የፈለኩትን ልሁን። በቃ መቃጠል የለባችሁም። ኢቲስት ነው፣ ጌይ ነው፣ ግብረ ሰዶም ነው። ቄጤን አላስፈትሽም እኮ እኔ። ግብረ ሰዶም ካልክ በል ምን አገባኝ? ቄጤን አላስፈትሽም እኔ። አይደለሁም ብዬ የምከራከረ መሰለ? ክርስቲያኖች አይደለሁም እያልኩ አልከራከረ። የፈለከውን ብትል እናውቀዋለን። እኛን ማሸማቀቅ አይቻልም። የፈለከውን ነገር ብታመጣ እኔ እቀበለዋለሁ። ችግር የለብኝም። ሙስሊም ነው በል፣ ኢቲስት ነው በል፣ ግብረ ሰዶም በል፣ አይመለከተኝም። የእናንተ ነው። በስማችሁ አትጥሩኝ። አዎ ምንድነው ግብረ ሰዶማዊነትን የሚደግፍ የሚያበረታታ መጽሐፍ ተሸክማችሁ ሰዎች ግብረ ሰዶማውያን ማለት የለባቸውም። በመጀመሪያ ሴት ከሴት ጋር መሳሳም ያለው በክርስትና በኦርቶዶክስ ነው። ወንድ ከወንድ መሳሳም ያለው በኦርቶዶክስ ነው። ብልቷን ሳማት፣ ጨበጣት፣ ጨፈጠጣት የሚባለው ያለው በድርሳናትና በገድላትን ነው። እየሬጋ እየበጣ ግብረ ሰዶም ምናምን እያልክ አትንገረኝ። ምን አገባኝ? የፈለከውን ብትል አይመለከተኝም። እኔ ቄጤን አላስፈትሽም እኮ አይደለሁም ብዬ አልከራከራቸውም። እኔ ሞኝ አትሁኑ። ማን ጋር ነው እያወራን ያለ ነው ብላችሁ ማሰብ መቻል አለባችሁ። ስለዚህ አረጉይቶች እኔ ጋር መምጣት የለባቸውም። ትቀውሳለህ። እኔ ጋር ስትመጣ ቆሰልህን እየነካካው ነው ማሳብድ። አይቻልም። መምጣት የለባችሁም። ስለዚህ ወደ ጉዳያችን ስንመለስ ከአረጉይቶች ወጥተን ሽንታቸው ከቀዘቀዘ ውዳቄዎች ወጥተን ወልዳችሁ አሳድጉ። እናንተ ቀይ መስመር የሚባል ማስቀመጥ መቻል አለባችሁ። በቃ ቀይ መስመር የሚባሉ ሰዎች አሉ፣ እውቀት ያላቸው በትህትና የሚያስተምሩ የሚደክሙ ጊዜያቸው፣ ገንዘባቸው፣ ጉልበታቸው እውቀታቸውን ለትውልድ ብለው መስዋዕት የሚከፍሉ ሰዎች አሉ። ለነሱ ቦታ መስጠት መቻል አለባችሁ። ለነሱ ክብር መስጠት መቻል አለባችሁ። መንጋ አትሁኑ። ማን ጋር ነው እውነት ያለው? ለምንድን ነው በቅር ነው እውነት ያለው? ለምንድን ነው በቅር ነው እውነት ያለው? ለምንድን ነው በቃ ብሎ ተጠይቁ። ካልመለሰ በቃ አሽቃንጥረው ምን አባቱ ይሰራል? አያስፈልግም። ራሱ ውሸታም ነው ማለት ትኩረት ፍለጋ ነው። ለምን ነው ራሱ እኔ እውነት ለመናገር እኔ ለምንድን ነው እነዚህ አይነት ሰዎች አሁን አንተ እንትና የምትባል ሰው ራስህን ቆልለህ እንትን የምታየው? አንተ እኮ የእንትን እኮ አትመጣም እኮ በእውቀት በብዙ ነገር እኮ ምን ማለት ነው? እሱ እንኳን አትገናኙም እኮ ደረጃ ድጠን አህያ ሰርተንህ ነበር። እኔ ጋር መጥተህ እንደዚህ አይነት ነገር ብታደርግ ፈጭተን ድጠን አህያ ነው የምንሰራ። የሆነ ዕቃ ነው የማመላለስብህ አንተ እንጂ እዚህ ጋር መጥተህ እኔ ጋር አትሰክስም። ብታስተምር ትምህርት ብታስተምር ቁም ነገር ብታወራ አንድ ሰው ካንተ ምንም ቁም ነገር እንደማይቀበል ስለምታውቅ ነው። በየቀኑ ሰዎችን እየተሳደብክ ሰዎች አንተ ጋር እንዲሰበሰቡ የምታደርገው ምን ታገኝበታለህ? እንደው እነሱ ጋር ቁጭ ብለህ ብትማረስ እውቀት የለም። በቃ እውቀት የለም እኮ የለም፣ አታውቅም። አንዳንድ የመጽሐፍ ቅዱስ ቃላቶችን ለቃቅመህ እኔ ምንድን ነኝ ምናምን ነኝ እኔ ኡስታዝ ካልተባልኩ እውቀት የለም፣ በቃ የለም።
ስለዚህ በቃ ትልልቅ ሰዎችን ማክበር መቻል አለብህ። እነሱ ስር ቁጭ ብለህ መማር መቻል አለብህ። በቃ እኔም አንተም ሌሎችም መማር ነው ያለብን። በቃ አንተ በእውቀት እኛ ጋር ነው እንትን የምታደርገው ራሱ ቶ ሰው ማስተማር ይቀርና እኛም የምንጠይቀው ራሱ ዝም ብለን ብንጠይቅ አትመልስም። ስለዚህ ኢብሮ ወገና ወገን ዝም ብለህ ክብርህን፣ ቦታህን፣ ደረጃህን ብታውቅ መልካም ነው። ከምቀኝነት ከቡዳነት ብትወጣ መልካም ነው። በጣም ነው የታዘብኩህ። እኔ በነገራችን ላይ አይመለከተኝም መሀል መግባት የለብኝም እያልኩ ነው። እኔ ባለሁበት ሚዲያ ነው እየተደረገ ያለው። እንደፈለኩ ገብቼ እናገራለሁ። ሚዲያ ነው። ስላየሁት ነገር እኮ አስተያየት መስጠት እችላለሁ። እኔ ሚዲያ ነው። የማከብረው ሰው ደግሞ መከበር አለበት ብዬ የመመስከር መብት አለኝ። አከብረዋለሁ። እውቀት ያለው ሰው ነው። በጣም ስማርት ሰው ነው። በጣም የሚሰራ ሰው ነው። የሚደክም ሰው ነው። ሃይማኖት የማያስነካ ሰው ነው። በጣም ጠንካራ ሰው ነው። የሚደክም የሚሰራ ሰው፣ የሚጽፍ የሚያነብ ሰው ነው። እኔ ብዙ እውቀት አለው። አከብረዋለሁ። እውነት ለመናገር ኡስታዝ ወይድ በጣም ነው የማከብረው። እውቀት አለው። ማንንም ሰው ነው የሚያከብረው። በነገራችን ላይ ማንንም ክርስቲያን ያከብረዋል። በጣም በእውቀቱ ይማረካል። በጣም ስለዚህ አንተም እንደ ሌሎች ማክበር ነው ያለብህ። መንጠራራት የለብህ። ማደርስበትም በቃ ብቀኝነት ከሆነ በቃ ይቅርብህ። ጲላ እንዴት ነህ? ብቀኝነት ነው ኢብሮ ወገና ወገን። በቃ አንተ ጋር ያለው እውቀት የለ፣ ትህትና የለ፣ ስርዓት የለ፣ እውነት አንተ ጋር የለ። በቃ ምቀኝነት ብቻ ነው። ሌሎች አላቃቸውም። እኔ ብዙ ጊዜ ነው እኔ እናንተ ማለት አውርተናል። ብዙ ጊዜም እንትን አድርገናል። ስለዚህ ወንድም ይሄኛ ባለንበት ሚዲያ ስለሆነ ያለው መጠንቀቅ መቻል አለብህ። በእውነት መጠንቀቅ መቻል አለብህ። ሚዲያ ነው። እንትና መንካት የለብኝም ምናምን የሚባል ነገር የለም። ዝም ብዬ በለጣለጠ ምን ታመጣለህ? ዝም ብዬ ስላንተ ባወራ ምን ታመጣለህ? ምንም የምታመጣው ነገር የለም። አሳብዳለሁ እኔ። ስለዚህ ትርጉም የለውም በማለት ነው። መስማማት አለብህ። በወንድሞች ጋር መግባባት አለብህ። መናበብ አለብህ። ማስቀደም አለብህ። ሃይማኖትህን ማክበር አለብህ። ሃይማኖትህ ላይ ፖለቲካ በሚሰራበት ሰዓት መጥተህ ወደ ራስህ ነው እየጠለፍክ ሁሌ ፖለቲካ እኔ በጣም ይገርመኛል። የኢብሮ ነገር እስልምና ላይ የሆነ ነገር ከተፈጠረ ነገሩን አዙሩ ወደ ራሱ እንትን ነው የሚያውለው። ለምን አላውቅም። የኢብሮ ነገር በጣም ነው የሚያስቀኝ። መጀመሪያ ላይ የሆነ ጉዳይ ነበረ፣ እኔ ተበደልኩ ብሎ መጣ። የቴሌግራም ሴቶች ምናምን የሚባለው ነገር መጣ፣ አጀንዳ ፈጠረ። አሁን ደግሞ እኛ ነው መታረድ አለባቸው ብለው እያሉ ያሉት የሚባለውን ነገር ሲመጣ ደግሞ ነገሩን ጠምዝዞ አሁን አዲስ አጀንዳ ፈጠረ። ይገርመኛል። ትክክል አይደለም። በቃ ለሃይማኖትም እየሰራ አይደለም። እኔ እንደማየው እንደዚህ አይነት ነገር እስልምና ላይ ሰዎች እንደፈለጉ እንዲሰሩ ምንድነው የምታከሽፍበት ሰዓት አንተ ነገሩን ጠምዝዘህ ስለራስህ ስለ ጉዳይ እያወራ ነው። ትክክል አይደለም። ጥሩ ቦታ ላይ አይደለም ያለው። የቆምክበትን ቦታ ብትፈትሸው መልካም ነው። ወደ ራስህ ብትመለስ መልካም ነው። ወንድሞችን ብታከብር መልካም ነው። አዎ ምክንያቱ እንደዚህ ብዬ የምለው ሚዩት አድርግ የለ። አንዳንድ ሰዎች ምንድነው ጥቃታቸው ምንድነው? አንዳንድ ሰዎች እኛ ጋር የሚመጡት ለራሳቸው ሃይማኖት ክብር ስላላቸው ነው። ሃይማኖታቸውን ለማስተማር ለሃይማኖታቸው ክብርና ቦታ ስላላቸው ነው። አንዳንድ ሰዎች እኛ ጋር የሚመጡትና እኛ ጋር በመምጣታቸው በጣም የሚገርፉ ሰዎች አሉ። ለምንድነው እነሱ ጋር የሚገቡት? ለምን እነሱ ጋር ምንድነው ቁጭ ይላሉ እየተባለ ብዙ ነገር ይደረጋል ከሚሉ ሰዎች ጋር ብዙ የምትገናኝበት ነገር ስላለ ነው እንትን ያልኩት። እኔ ቅዱሳን እኔ በጣም አመሰግናለሁ። ይበቃኛል። በጣም ስለደከመኝ መተኛትም ስላለብኝ አሳጥሬ ኦፓ እንዴት ነሽ? ሰላም ልበላችሁና በቃ ነጠስ መልካም ነው። አዎ እንደዚህ ነው ማለት ያለባችሁ። በቃ ቀይ መስመራችሁ እንትን ነው። በባዮም በፕሮፋይልም በምናምንም እንትን ማድረግ ድምጻችሁን ማሰማት መቻል አለባችሁ። የለም ለበጎቹ እናንተ አሁን ታዩብኝ። ወይኔ ኮሜንታተሮች በህይወት አላችሁ? ያለ እናንተ በቃ ልሞት ነው ማለት ነው። አልታየ ብላችሁኝ ተጨንቄ ልሞት። ፈጣሪ ሆይ ድረስልኝ። አካውንትሽ ምን ሆኖ ነው? ሪፖርት አድርገውብኝ ኤስዬ ወይ እንዴት ትናፍቁኛላችሁ ብዬ አስቤ አላቅም። ድራሻችሁ ይጥፋ። አሁን ገና አይን ያያችሁ።
እንዴ ቤቴ ከፍቼ ለበጎች ድምፅ ሆንኩ እያልም ማለት ነው። ሪፖርት አረግ ባለ 2 እግር በጎቹ መተው ሪፖርት በቋንቋም በቋንቋም አንግባባም። ጠዋቱን ሙሉ ሲሳደብ ሪፖርት ላደረጉ ሰዎች ፍትህ ለበግ ብዬ ቢያስል ሪፖርት አረጉ። ገስት ላይ ሰው እንዳለ አሳያቸዋለሁ። ካሜራ ከፍቼ በኋላ አሁን ካሜራ ይከፍትልኛል። ገስት ላይ ሁሉም ሰው እንዳለ ነው የሚታየኝ፣ እኔም ጭምር ማለት ነው። ለካ ማንም ሰው የለም። በእኔ የደረሰ በጠላታችን በግብፅ አይድረስ። እንደ ሀገር ጠላታችን ግብፅ ናት። ወይ ኮሜንታተሮችዬ፣ በእውነት በቃ እምባዬን የቀረረው እናንተን ለማየት ሄጄ የአካውንት ቀይሬ እምቢ አለኝ። ሪስታርት አረኩ እምቢ አለኝ። ዲአክቲቬት አረኩ እምቢ አለኝ። ከዛ ሌላ ዘዴ ተጠቅሜ አሁን ስመጣ ቢያንስ አይናችሁን ማየት ችያለሁ። ፕሮፋይላችሁ ሁላ አሁን ደመቅ ብለው እየታየኝ ነው። ጌታ ስም ይባረክ። አንተ ባንዳ ጀስቲስ፣ ቅድም በአደጋ ውስጥ ሆኜ እኛ በግ አይደለንም ያልከው ድምፅ እስካሁን ጆሮዬ ላይ ቀርቷል። በግ አይደላችሁ። የእኔ ጥረት እኮ በግ እንዳልሆናችሁ ማሳመን እንዳላለን ወሂድ ቀይ መስመራችን ነው። እኔ ጋር ኮመንት ምን ይሰራል? ወሂድ ቀይ መስመራ ስማችሁ እንደዛ ማድረግ አለባችሁ ወይ ባዮ ላይ ያስቀምጠው እንጂ እኔ ጋር ኮመንት መጻፋችሁ ምንድነው ትርጉሙ? ትርጉሙ ምንድነው? ቀይ መስመራችን ነው ምናምን እንደዛ የሚባል ነገር የለም። ባዮአችሁ ላይ ነው እንደዛ ብላችሁ መጻፍ ያለባችሁ። ወይ ስምህን ቀይር፣ ፕሮፋይል ቀይር። ከሆነ ወሂድ ምን ሆነ? ምንም አልሆነም። ከካህኔ ምን ሆነ? ኧረ ምንም አይሆንም። አንበሳ በአይጦች መንደር ምን ይሆናል? የወሂድ ትሬንድ የሚጀምሩት አንበሳ በአይጦች መንደር ምን ይሆናል? አይጦች ይጨፈልቃሉ። ትሬንድ ልትቀላቀሉ ነው? ነብያችን ባቢሎን ምን ሆነ? ወሂዳችን ምን ያመለጠኝ ነገር አለ አይደለም። እንደነገርኩሽ ነው። አንበሳ በአይጦች መንደር ምንም አይሆንም። አይጦች ይጨፈለቃሉ እንጂ። ግን አንዳንድ ሰዎች የሚንጠራሩ ሰዎች አሉ፣ ወደ ላይ የሚያዩ ሰዎች አሉ። ጎልተው መታየት ፈልገው ነው። በትከሻው ላይ ቆመው መታየት ስለፈለጉ ነው። ምስራቅ ቀጠና ናቸው። እንደለማዳቸው ሪካርድ እያደረጉ ኤዲት እያደረጉ ሰድበውት ነው። ምንም እኮ አይመስለውም እሱ። እነሱ በተነሱበት ሰዓት አንዳንድ ሰዎች መጡና እንትን አደረጉ። ልክ አይደለም ያል ነበረ። ገብቶሻል? ለዛ ነው ችግር ስንፈት እውቀት ነው። ወደ መረጌታ ውሰዱት። ኢብሮና ወሂድ ናቸው ያልተግባቡት። ታዩ ኢብሮ ከማንንም ጋር አይግባባም። ችግር አለበት ልጁ፣ አይግባባም። አይ ወንድማማቾች ከሆኑ ተጣሉት። ከምስራቅ ቀጠና ጋር የማይገናኝ ከሆነ ምንም አይሆንም። ታዋቸው እኔ ግን ምክንያት እዛም እዚህም ትክክል ከማለት ውጭ ምንም አትበሉ። እናንተ እንደተለመደው ኡስታዝ ጋም ስገቡ ትክክል በሉ፣ ኢብሮ ጋም ስገቡ ትክክል በሉ፣ ራስ ምታት ጋም ስገቡ ትክክል በሉ። አሁን እንትን ዛሬ ኦፓ አይደለም፣ ወገንተኝነት አያስፈልግም። ወገንተኝነት አይደለም። እኔ ራስ ምታት አላውቀውም፣ እውነት ለመናገር ማለት ሲናገር ሰምቼው አላውቅም። ኢብሮ ግን ራስ ምታትንም ወይ ኡስታዝንም ስለማውቃቸው ሶስቱንም ማወቁ ይሻላል ለምርጫም ለመወሰንም። እኔ አይ ከላይ ከምናየው ነገር ከሆነ ኢብሮ እተቴ ነው። ኢብሮ ዝም ብሎ እንትን ነው፣ በቃ ቀሚስ መጉተት ይፈልጋል። በእውነት ችግር አለበት። ጠንካራ ሰው ነው ባብዬ። በቃ ካላወቃቸው በቃ እዚህ ጋር እንትን አድርጊ። በቃ እዚህ ጋር ስለ ጀስቲስ ላውራበት። ኦፒ በዚህ ጉዳይ አንድ ነገር ማለት አለብኝ። ይኸውልሽ መታወቅ ያለበት ነገር እኔ 2 ነገር ልበላ መጀመሪያ። አይ ሃይ ካሊበር ነው። ስንት መስዋዕት ከፍዬ እኮ ነው ዜና ወይ ቀደም ከፍለውህ ነበር። አሁን የከፈሉን ሲወስዱብህ በግነትህን አመንክ። አልቀበልም። እናንተ በግ አይደላችሁም ብለህ ቅድም ትግሌን ጠልፈህብኛል። መሬት አይቀበልህ እንዴ ደፋር። ለማንኛውም ብያለሁ መጀመሪያ ቅድም እያሟሟቅ ነው በግ አይደለህም። አሁን ደግሞ ብለን ትመጣለህ ይሄ አይደል እንደሚገርመው ቢላዬ እንዴ ቅድም እያሟሟቅ ነው። እንደዛው ነን። ሞቆ እያለ በግ አይደለንም ሰው ነን አልክ። ተከፍሎ ነበር ቅድም አልቆ ነው ብሩ ባላንሱ የሆነብንን አንረሳም። ቤታችንን ከፍተን እንደገና ወደ በግ ትሬንዳችንን እንመለሳለን። ሞዴሬተሮች አልኩኝ፣ ኮመንታተሮች አቋሜንና መርሄን ታውቃላችሁ። ሁሌም የምላችሁን ነገር አለ፣ አዲስ አይደለም።
ማንም ሃይማኖት ተቋም ውስጥ ያለ በሃይማኖታቸው ወንድማማቸው ሆኖ ሲጣሉ እኛ ከማሽቃበጥ ውጭ ጣልቃ መግባት የለብንም። እንደዚህ ነው የምላችሁ። በፊትም ታውቃላችሁ ማይ ፋሚሊ ማለት ነው የፕሮቴስታንት ወንድማማቾች ቢጣሉ ወንድማማቾች ናቸው፣ ጸባቸውን እኛ ዝም ብለን እዛም ትክክል እዚህም ትክክል እንላለን። ኦርቶዶክሶችን ቢጣሉ እንደዛው ወንድማማች ናቸው። ሙስሊምን ቢጣላ እንደዛው። ሁሌ ነው የምላችሁ። ይሄን የኔ ፋሚሊ ሆናችሁ ታውቃላችሁ ብዬ አስባለሁ። ስለዚህ አንዱን ከአንዱ የተሻለ ማድረጉ ጥቅም የለውም፣ አይጠቅማችሁም። እናንተ እነሱ በሚግባቡበት ቋንቋ ይግባባሉ፣ ችግራቸውን ይፈታሉ። እንትና ከእንትና ይሻላል የሚባል የዳዕዋ አገልግሎት የለም። ኢብራሂም እኔ አውቀዋለሁኝ፣ ይብሮን እኔ እስከማውቀው ድረስ ለእስልምናው ነው የሚሰራው። ሰለምቴ ነው፣ ጠንካራ ነው፣ ጎበዝ ነው። አለመወደድና አለመዋደድ ሌላ ነገሮች ናቸው። ኡስታዝ ወሂድ የኔ ሊቀ ካህን እሱም ሰለምቴ ነው፣ ጠንካራ ነው፣ የሚሰራው ለእስልምና ነው። ሁሉም የራሱ ገቢ ያላቸው። ኢብራሂም የራሱ ስራ አለው፣ ኡስታዝ ወሂድ የራሱ ስራ አለው። ራስ ምታት እየሰራ ነው የሚያወራው። ከሁለቱ ደግሞ የራስ ምታት ይከብዳል። ድራይቭ እያደረገ በ51 ሙቀት ውስጥ እየሰራ ነው ኢስላም ጥያቄ የሚመልሰው። ጠንካራ ሰዎች ናቸው ሶስቱም። የራሳቸው ኳሊቲ ያላቸው ሰዎች ናቸው፣ ብርቶች ናቸው። ፋሚሊያቸውን የሚያስተዳድሩ፣ ቤተሰባቸውን ራሳቸውን የሚያስተዳድሩ፣ ለእስልምናቸው ግን ዳዕዋ የሚያደርጉ የሚያውቁትን የሚመልሱ ልጆች ናቸው። ስለዚህ የምታነጻጽሩበት የምትመዝኑበት መንገድ በራሱ ጤናማ ስለማይሆንላችሁ ይቅርባችሁ። ለእስልምና የሚሰሩ ናቸው እንደ ሙስሊም አዘ ሙስሊም ሰው። ስለዚህ ያደረጉት ዳዕዋ እንትና ከእንትና የተሻለ ሰርቷል፣ እንትና ከእንትና የተሻለ ሰርቷል። እግርና እግርም ይቀዳደማል። በነገራችሁ ላይ የየራሳቸውን ኳሊቲ ግን ማሰጠት የለብንም። የእያንዳንዳቸውን እባክዎትን ነብያቸው የሚዩት ያርጉልኝ። እግዚአብሔር ይስጥልኝ። በግሲያው ተነሳ በጎቹ አትረዱን ይላሉ። እሱ ልክ በጊዜ ሀፒቶት ተከፈተ። እንዴ እንረጋጋ። ምን አይነት ክፉ ጊዜ ላይ ደረስ ነው? ነብያችን እንዲህ እንዲሁም አትረዱን እያለ ነው። እርሶ ይበላሉ። በሉኝ እኮ ነው የሚለው በኋላ ያያዝ ልደታ። ቀጥይ። እኔ ጥያቄ ያለኝ በምታወሪው ነገር ብቻ ቀጥይ። ያ እና ታፕ ኮፒ ሊንክ አድርጉ እናንተ ሞዴሬተሮች። ሞዴሬተር እና ኮሜንታተር እየተምታታብኝ ነው። እኔ ላይም ነው መሰለኝ ሪፖርት ያደረጉብኝ ዛሬ ጭንቅላቴ ላይ። ኮሜንታተሮች የትኛውን ቤት ስትገቡ ለተደራሽነት ታፕታፕ አድርጉ፣ ኮፒ ሊንክ አድርጉ፣ ሼር አድርጉ፣ ሪካርድ እያደረጋችሁ ፖስት አድርጉ። ከዛ ውጪ ጣልቃ አትግቡ። እናንተ መመክራችሁ ይሄንን ነው። ደብረ ጽዮንና ጌታቸው ረዳ ከዶክተር አብይ ጋር ተጣሉበት። ፕሊዝ ቆይ አንዴ። የሰሞኑን ክስተት ሰምተሻል? የትናንቱን ክስተት አዲስ ክስተት ሰምተሻል? የምትናገሪውን ከመናገርሽ በፊት ማለት ነው። ትናንት ስለተከሰተው ነገር የሰማሽው ነገር አለ? አመለካከቷን ትስጥና እኔ ጠይቃታለሁ። ሀሳብ ነው ሀሳቧ ነው። ሰው የፈለገውን ማለት ይችላል። ስለዚህ ሀሳቧ ትጨርስ። እኔ ጥያቄ አለኝ። ቀጥይ ያውፓ። ጨርሻለሁ። ጨርሰሻል? ኦኬ ጠይቅሽ። ወይ ለእስልምና ነው የሚሰራው ይብሮ? ኦፓ ለጠይቀሽ። ቆያ እንዴ አልተመቻትም። እስኪ ተረጋጋ። ኦኬ አላነብብኩም። ኮመንት እየነገረችኝ ነው በውስጥ ነው። በነገራችን ላይ ምንድን ነው ለእኔ አላውቅም። እስልምና ላይ የሚሰሩት ነገር አይደለም። እኔ እንትን ሳደርግ የነበረው ቲክታክ ላይ የምናየው ነገር ነው። ስለሱ ነው ሀሳብ ስንሰጥ የነበረው። በነገራችን ላይ አንድ ሰው ያላለውን ነገር በቅጥፈትና በውሸት አድርገሃል አጥፍተሃል ብሎ አብርቶ ያጠፋሁት ምንድነው ተብሎ ሲጠየቅ ያጠፋው ይሄ ነው ብሎ ካላመጣ ውሸታም ነው። ችግሩ ስለ ሃይማኖት አይደለም እየሰራ ያለው ማለት ነው። በነገራችን ላይ ቅድም ቁጭ ብዬ እየሰማው ነበር። ስለዚህ ምንድነው ቅድምም እኮ እያለ ነበረ በሁለት ወንድማማቾች መካከል አይመለከተንም። እኔ ራስ ምታት አላውቀውም። ይብሮ አውቀዋለሁ። የሆነ ሰዓት ለምን እኔ ቤት እኮ መጥተው ነበረ፣ ሁለታቸውም ገብተው ነበረ። ይብሮ ለምኜዋለሁ። ከነማን ለማስማማት ነው ብዙ ጊዜ እንትን ብየዋለሁ። በነገራችን ላይ ማለት አውቀዋለሁ። ልጁ
አውርቼዋለሁ፣ ለምኜዋለሁም ራሱ ከነማን ነው ለማስማማት። ልጁ በጣም ከባድ አለበት፣ ኢጎ አለበት፣ በጣም ከባድ ችግር አለበት፣ አጉል እንትን አለበት። ለእስልምና መስራት ማለት በነገራችን ላይ ለሃይማኖት የሚጨነቅና የሚሰራ ከሆነ አሁን እስልምና ላይ እንደዚህ አይነት ፖለቲካ ሲሰራ አጀንዳ የራሱ አጀንዳ መፍጠር ሳይሆን የነበረበት አሁን ከሌሎች እንትን ለሚመጣው ጥቃት ነው መልስ መስጠት የነበረበት እስልምና የሚጨነቅ ከሆነ። አሁን አይደለም ይሄን ሐሳብ የሚነሳበት ሐሳብ ሰዓት አልነበረም፣ ትክክልም አይደለም። ሁለተኛ ደግሞ ቅጥፈት እኮ አያስፈልግም እኮ። ወንድምህን በማስጠቆር እኮ ሃይማኖትን አታስከብርም እኮ። ወንድምህን ውሸታም እንትን በማለት ያላወራውን እንዳወራ አድርገህ በመቅጠፍ በመዋሸት ሃይማኖትን አታስከብርም። ሁለተኛ ደግሞ እኔ ጋር ያለው እውነት ብለህ የምታምን ከሆነ አንተ ጋር ያለውን እውነት ሰዎች ጋር ቁጭ ብለህ አውርተህ እንትን ብለህ ሰዎች ናቸው የሚፈሩት በነገራችን ላይ እንጂ ሰው እንዴት ነው እኔ ጋር ነው እውነት ያለው እያለ ራሱ ላይ እንዴት እንትን ያደርጋል? ሰው እንዴት ራሱ እውነተኛ ያደርጋል? አይሆንም። እውነተኛ ማን እንደሆነ ሰዎች እንዲያዩት እንስማ ተብሎ ቢባል የሚፈታ ችግር አይደለም። ይሄ እኮ መገዳደል እኮ አይደለም። ሰው ገደለበት፣ ነፍስን የጠፋው ደምን የፈሰሰው ማስመሰል አያስፈልግም ነው እየተባለ እዚህ ጋር ስለ ሃይማኖታቸው የሚያደርጉት ነገር ሌላ ነገር ነው። ምን እየሰሩ ነው? ሌላ ነገር ነው። ግን የሚሰራ ሰው ማሰራት አለባቸው። ትልቅ የሚባል ሰው ማክበር አለባቸው። ሰዎች ችግራቸውን እንድናየው ቀረብ ብላችሁ ማውራት አለባቸው ሲባሉ ፈቃደኛ መሆን አለበት። ትህትና የሚባለው ነገር መላበስ አለበት። ትንሽ መሆን አለበት፣ መምሰል አለበት በብዙ ነገር። ትልልቅን መከተል መቻል አለበት። ኢጎ የሚባለውን ከውጡ ፍቀው እንትን ማድረግ አለበት። አይሰማም፣ በፍጹም ሰው አይሰማም። ሰው እያወራ በመሃል እየገባ አፉ ላይ ቁጭ ብሎ ነው ማውራት የሚፈልገው ራሱ። እውነተኝነትን በዚህ ነው የሚረጋገጠው። ሰውን አዳምጠ የሰውን ስትቀበል እኮ ነው እውነተኝነትን የሚረጋገጠው። ስለዚህ ወንድሞችን ማክበር አለበት ነው እየተባለ ያኛውን ያላቀውም ራስ ምታት አላውቀውም አጀንዳ እናደርገውም እዚህ ጋር ይሄ አይመለከተንም ሐሳብ ነው እየሰጠን ያለ ነው። አጀንዳ እናደርገውም አንዳንድ ሰዎች እንትን እንዳትሉ። ስለዚህ መንጠራራት ጥሩ አይደለም ነው በቃ። አሁን እኔም በእውቀት ማን ይሻላል ማን ይበልጣል ቢባል የሚበልጥማ ማንንም ሰው ያውቀዋል እኮ። ለምንስ ነው በዚህ ልክ ምንድነው ሃይማኖትህን በሚደበደብበት ሰዓት ሃይማኖት ላይ ፖለቲካ እየተሰራ ሌላ ቪዲዮና ሌላ መልስ ከመስጠት ይልቅ ወንድምህ ላይ በዚህ ልክ መውረድ ትክክል አይደለም ነው በቃ። ይሄ ነው እየተባለ ያለው እንጂ የሚሰሩት ነገር እኔ አይመለከተኝም። ራሱ ለሃይማኖታቸው የሚደክሙት የሚሰሩት የሚፈጥሩት የሚፈነቀሉት እሱን አይመለከተኝም። ቅድም ግን እየተዋሸ ነበር። አንተ ዋሽተሃል ተብሎ ተነግሮ የዋሸሁት የቱ ጋር ነው ተብሎ ሲባል የሌለ ሰው ነው ስም የተጠራው። እኔ እንደሰማሁት ከሆነ እንደዛ መሰለኝ። የሌለ ሰው ነው እንትና አይዋሽም እንዴ? ታዲያ ምን አገባው ስለ ሰው? ስለ ሰው ምን አገባው? ስለ ሰዎች እሱ ተጠያቂ መሆን አለበት? ትክክል አይደለም። አንተ እስልምና የማያስተምረውን አስተምርሃል ብለው ሲሉት የቱ ጋር ነው ያልኩት ብሎ ሲል አይ ኢምራን ነው እንደዛ ያለው። ትክክል አይደለም። እንደዛ አይነት ነገር አይባልም። ኢምራን ላለው ኢምራን ነው ተጠያቂ የሚሆነው በነገራችን ላይ። ስለዚህ ከእንደዚህ አይነት ይሄ መንጠራራት ከእንደዚህ አይነት አጀንዳ መሆን መፈለግ መውጣት አለበት ነው እየተባለ ያለው። አይመለከተንም፣ አመለካከት ነው፣ አስተያየት ነው። እናንተ ግን ደግሞ የማወራው ምንድነው ቀይ መስመር የምትሉት ነገር ሊኖር ይገባል። ለምን ነገሩን እንትን በማለት ነው። በነገራችን ላይ በመንጋ በመከተል አይደለም። ነገሩን ታየዋለህ፣ ትገመግመዋለህ። ስለዚህ ዝም ብሎ ሰው በማይረባ ነገር የሰው ስም የሚያነሳ ከሆነ ማንሳት የለብህም። በቃ ማንሳት ከፈለክ እውነት ካለ አንተ ጋር እውነት ካለ እንትን ካለ ችግር ካለብህ በውስጥ ሂድና አውራ። በቃ መልስ መስጠት እኮ ነው ይሄ። ነገር አይደለም። ምንድነው የማይፈታ ነገር? ሰው አልገደለብህ፣ ደም አልፈሰሰም። እንደዚህ አይነት ነገር አስፈላጊ አይደለም። እየተጨነቀ ያለ ራሱ ስለሱ ለምን እሱ ይጨነቃል? እንዳይገለል ሰው እንትን እንዳያደርገው ለምን ይጨነቃል? ራሱ በሚፈጥረው አጀንዳ። ለማንኛውም ችግር የለውም። በቃ መብታቸው ነው። እሱ ሌላ ነገር ነው። እንደዚህ ነው ሲባል የነበረው
በቃ ሐሳባችሁን እዚህ ጋር ገስት ላይ ያላችሁ ሰዎች እንትን በሉና እኔ ራሴን ላጥፋ። አይ እንትን እኮ ኦብቪየስ እኮ ነው። ባቢሎን ምንድነው አሁን ለምሳሌ ምንድነው የተደረገው ተብሎ ሲባል በእስልምና ላይ አደገኛ ቅጥፈት ተቀጥፎ ባለበት ሁኔታ ይሄ ሰውዬ ይህንን ነገር ይዞ መጣ። ምናልባት ሞቲቭ ለአላህ ብሎ ነው የሰራው ብለን ብንል እንኳን የመጣበት አመጣጥ ግን እስልምናችንን የሚጎዳ ኡስታዞቻችንን የሚጎዳ ስም የሚያጠለሽ ተግባር ነው የሰራው እና ሞቲቭ ጤነኛ ነው ብለን ብንል እንኳን በተግባሩ በውጤቱ ግን እኛን የሚያጠቃ ነገር ነው ያደረገው ነው በቃ ኦብቪየስሊ ይሄ ነው መታወቅ ያለበት። በተደጋጋሚም ደግሞ እንደዚህ አይነት ነገር ሲያደርግ ነበረ። ዋሽተዋል ካለ በኋላ እሺ ዋሽተዋል ካለ በኋላ አትሊስት መረጃ ማምጣት አለበት። አትሊስት ያመጣው ነገር ሀቅ መሆን አለበት። አትሊስት ለማን ወገን ነው እየሰሩ ያሉት እነዚህ ሰዎች የሚለውን ነገር እኮ ጥያቄ ይፈጥራል። ምንም እኮ ኦብቪየስ ነው፣ ጥያቄ ይፈጥራል፣ ጥያቄ ይፈጥርብናል። ሰው ጥያቄ ምላሽ መስጠት መቻል አለባቸው ነው በአጠቃላይ። እና ይሄ ደግሞ ተደጋገመ። የአንድ ጊዜ ኢንሲደንት ቢሆን አንድ ነገር ነው፣ ግን በጣም በተደጋጋሚ ያደረገው ነገር መሆኑ መታወቅ መቻል አለበት። ይሄ ነገር በጣም ያጠያይቃል፣ መታየት አለበት። በጣም በጣም መጠያየቅ አለበት። ቅድምን የ6 ቪዲዮዎች ነው ያየሁት። ዛሬ በተደረገው ነገር 6 ቪዲዮዎች አሰርተው ነው ያየሁት። ፖለቲካ ማለት ነው። አሁን ሌላ እንትኖች ሰርተውት እነዚህ እንትን ሰዎች ማለት ነው ፖለቲካ ሰርተውበት 6 ቪዲዮ ነው የቆጠርኩት እኔ። አልፋለሁ፣ አዳዲስ ቪዲዮ ነው የማገኘው። በነገራችን ላይ ቅድም ቁጭ ብዬ እያየሁ ነበር። 6 ቪዲዮ። ለምን ለእንደዚህ አይነት ነገር ግባት ትሆናለህ እኮ ነው። ለምን ምንም በማይረባ ነገር እኮ ነው ነገሩ መፈታት አለበት ብለህ እንትን ያመጣኸው ነገር አንተ ከምታጠፋው በላይ አይደለም። በነገራችን ላይ እዚህ ጋር ከመናገርህ በላይ አይደለም። እንደውም መናገርህ የበለጠ ለምትጨነቅለት ሃይማኖት ይጎዳል። ስለዚህ አለመናገር ይሻል ነበረ። መናገራቸው የበለጠ ችግሩ መፈታት አለበት ብለው ችግር ብለው ያስቀመጡትን ችግር ተናግረው ካመጡት ችግር አይበልጥም። 6 ቪዲዮ እንዴት እኔ ያየሁት እኮ ነው፣ እኔ ብቻ ያየሁት። ቁጭ ብለው ነው ሰው የሚጠብቃቸው። በነገራችን ላይ እነዚህ ሰዎች እንደዚህ አይነት ነገር እንዲያደርጉ። ስለዚህ ለምን ግብአት ይሆናል ነው። ለሃይማኖት የሚጨነቅ ከሆነ የሚሰራ ከሆነ ለምን ግብአት ይሆናል? ትክክል አይደለም። ማንንም ሰው ነው በየትኛውም ሃይማኖት ችግር ካለባቸው በውስጥ ነው ማውራት ያለባቸው። ወንድማማቾች ችግር ካለባቸው በየትኛውም ሃይማኖት በውስጥ ነው ጨርሰው መምጣት ያለባቸው። አለቀ። መናበብ መቻል አለበት። መከባበር አለባቸው። መግባባት አለባቸው። ካልሆነ ግን እዚህ ጋር መተህ እንትን ማለት ትክክል አይደለም። ይሄ ደግሞ ሚዲያ ስለሆነ ማንንም ሰው እየተነሳ እንትን ያደርግ ምንድን ነው ሐሳብ ይሰጣበታል። ስለዚህ ነገ ብቻ ነው ዝም ያልከው ወይስ ጨርሰህ ነው? አህሙ አይደለም እያየሁ የሆነ ነገር እያየሁ ነበር። አለው ባቢ ሰላም ነህ? ሰላም ብያለሁ። አለው እንዴት ነህ? ደህና ነኝ። ቀጥል። ያው እኔ ያው ብዙም ማውራው ነገር የለም። ባይዘው ነገሩን ያው ብዙም በጥልቀት ባላውቀውም ይሄ የኢብሮ ነገር ያው እኔም አውቀዋለሁ። ኢብሮ ጓደኛዬ ነው፣ አብረንም እንሰራለን፣ አይቼዋለሁ በንግግር ቦታ ላይ። ነገር ግን ከኡስታዝ ወሂድ ጋር ይሄ እንደዚህ አይነት ንግግር እንደዚህ አይነት ቃለ ምልልስ ያደረገውን ቪዲዮ አይቼ በጣም ነው እንትን ያለኝ ማለት ነው የከበደኝ። ምክንያቱም እንደዚህ አይነት ነገር ብዙ ጊዜ የሚያጋጥመው ይሄ እውቀትና የሱ ያለው እውቀትና ንግግሩ አለመመጣጠን ሲፈጠር ነው። የሚናገረው ንግግር እውቀት የሌለውን ነገር ሲናገር ማለት ነው ብዙ ጊዜ ሰው ማለት ነው። አንዳንዴ እንደዚህ አይነት ሰዎች ብዙ ጊዜ አይታቸው እንደሆነ ዝም ብሎ ማለት ነው ለሃይማኖት የተጨነቁ ይመስሉና ታዋቂነትን የወለው በቃ እንዲህ አጀንዳ ለመስጠት ማለት ነው ለሆነ ያህል ጊዜ ለሆነ ያህል ሰዎች አጀንዳ ለመስጠት ብሎ የሚናገሩት ነገር አለ። ይህንን ደግሞ አይገነዘብም። ምን አላውቅም። እሱ ሙስሊም ነው። እስልምና ብሎ ማለት ደግሞ በጣም ያው አንድ ነገር ስትናገር ሪስክ ወስደህ ነው መናገር ያለብህ። ለዚህም ነው ይሄ ብዙ አትናገር ትሳሳታለህ፣ ብዙ ስማ፣ ብዙ አዳምጥ ታውቃለህ የሚባለው ማለት ነው። እና ብዙ አለመናገር ይሄ ብዙ ሳያዳምጡ ብዙ ሳያውቁ ብዙ መናገር ነው ለዚህ የሚያጋልጠው ብዬ ነው እኔ የማምነው። እና ቀጥሉ፣ ጨርሱ። እኔ ጨርሻለሁ።
እናመሰግናለሁ። እንደዚህ በቃ እንደዚህ ነው። ጓደኛዬ ነው አውቀዋለሁ፣ እናወራለን፣ ግን ችግር አለበት። በቃ ይሄ ነው ፍትሃዊ ሰው ማለት እንደዚህ ሲሆን ነው። ለእውነት መቆም ማለት እንደዚህ ነው። አጀንዳ ማድረግ አንፈልግም። በነገራችን ላይ እንደዚህ አይነት ነገር የሚደረገውን የሚፈጠረውን ሁሉ እየተቀበልን አምጥተን እዚህ ጋር አጀንዳ የምናደርገው ከሆነ በጣም ከባድ ነው። ይሄ የራሳቸው መፍታት ያለባቸው ነገር ነው። ዝም ብለን ደግሞ ሰው ሀሳብ መስጠት አለበት እያልን እዚህ ጋር እንትን ማለት የለበትም። ሰው ዝም ብለን እኔ ሚዲያ ስለሆነ ሳወራበት ነበረ። ያው ኦፓም የራሱ ሀሳብ አስቀመጠች። ሌሎችም ሰዎች እንትን ካሉ ማውራት ከፈለጉ ያው ገለልተኛ የሆኑ ሰዎች ምናልባት ላዳምጥ እችላለሁ፣ ቤላ ወይ ሊዱ ምናምን። ሌሎች ግን ባታወሩ መልካም ነው፣ ራሱ አስፈላጊም አይደለም። ስለዚህ ይበቃናል ነገሩ። የምትሉት ነገር አለ ሊዱና ቤላ? ወይ ባቢ እንዴት ነህ? ሰላም ነው። በተረፈ እንዴት ነህ? ያው እኔ ምን ልለዋል ብለህ ዘግተዋል፣ ጨርሰዋል አትበሉ ስለተባለ አይ ማለት የምትፈልገው ነገር ካለ በል፣ ችግር የለውም። ግን አጀንዳ ማድረግ ባቢ ምን እንደው ታውቃለህ፣ አንዳንዴ ወንድምህን በጦር ሜዳ አሳልፈ መስጠት ጥሩ ተገቢነት አይደለም። በአሁኑ ሰዓት ያለው ነገር መከባበር፣ ውስጥም ችግርን ካለ በውስጥ መመካከርና ችግራቸውን በውስጥ ማውራት ሳለ ለግዴታ የአንድ ሰው ጥላቻ ስላለብህ አደባባይ ላይ አውጥተህ ማስጣት ተገቢ አይደለም። ገባ? ችግር ቢኖርበት በውስጥ ታላቃቸው ነው፣ በእውቀትም በምንም ይበልጣቸዋል። ገባ? እሱን ያሳወቀውት ደግሞ ታውቃለህ እነማን ናቸው? ራሱ ጋር ወሂድ ቤትና ሁሱ ቤት ነው ይሄ ልጅ እውቅና ያገኘው። ዛሬ ግዴታ እውቅና ለማግኘት ግዴታ እንትን ለማለት ለምን ከነሱ አልበለጥኩም ማለት ተገቢ አይደለም። ችግርን ካለ በውስጥ ቢያወሩ ነው የሚሻለው። ወሂድ ማለት ደግሞ በጣም የሚከበር ሰው፣ በጣም እውቀት ያለው ሰው ነው። የምሬ ነው። በጣም ካነጋገሩ እስከ ስብናው በጣም የሚወደድ ሰው። ስለዚህ ታላላቆቻችን እውቀት ያላቸውን ሰዎችን ማክበር ግዴታ ነው። እነሱ እግር ስለሆነ መማርና እውቀትን መሸመት ግድ ይለናል። ለምን ከነሱ በላይ አልሆንም፣ ለምን ጭንቅላታቸው ላይ አልተቀመጥንም ብሎ ማውራት ተገቢ አይደለም። አመሰግናለሁ ለተሰጠኝ ሐዋርያት። እኔ ግን በዚህ ልክ ልጁም የተረገመ እድል ነው ያለው። በነገራችን ላይ እድል ብቻ አይደለም ቦታውን ስላላደረገ ነው። እና ሮሃይና ሮሃይና አለሽ? እሺ መሬም ሰላም ባቢ፣ እንዴት ነህ? ሰላም ብያለሁ። እንኳን ደህና መጣህ። ከየት? አይ ከሄድክበት ዛሬ እያገኘሁህ ነው። አንድ ነገር ማለት ፈልጌ ነበር። እሺ እኔ ለኢብራሂም ትንሽ ነው እኔ የምናገረው። ኢብራሂም ከኡስታዜ ጋር ችግሩን መፍታት ቢፈልግ እውነት ለመናገር በውስጥ ማውራት ይችል ነበረ። ኢብራሂም የፈለገው ችግርን መፍታት ሳይሆን እይታን ነው የፈለገው፣ ኡስታዝን ለማስጠቀስ ወይም ደግሞ ኡስታዝ እኮ ብዙ ሪከርድ ያደረጉትን ሰዎች አይቻለሁ። ለምሳሌ እነዛ ሰፈር ያሉ ሰዎች ናቸው ያደረጉትኝ ሪከርዱን እና እኛ እኮ ድሮም ብለን ነበር ኡስታዝ ሄዱ ሴታም እንደሆነ እያሉ ነው ሪከርድ ያደረጉትኝ ሰው። ኢብራሂም ይህን ነበር የፈለገው እንጂ እውነት ለመናገር ችግርን መፍታት ቢፈልግ ወንድሙ ነው። ኡስታዜ ደግሞ ችግርን ለመፍታት የሚያናግረው ሰው ካለ ኡስታዜ ጀመር ፈቃደኛ ነው፣ እንደዛ ነገር ማድረግ ይችላል። እሱ የፈለገው በሚዲያ ኡስታዝን ለማስጠላት ነበረ፣ ለማስጠቀት ነበረ፣ አይሳካለትም። ወንድሙ ነው። ችግርን መፍታት ከፈለገ በዛ ይፍታ። ለይታ ከሆነ ግን አይሳካለትም። ይህ ጥሩ አይደለም። እኛ ራሱ እገስት ላይ ሲገባ ኢብራሂም በቃ ሜንሽን እያደረግን አዛ እያደረግነው ነው። ምክንያቱም በቃ ከሚሰራው ነገር ጥሩ አይደለም የምታደርገው ስንለው ስልቡ ሌላ ነው። እኛ ራሱ በቃ እንድንጠላው አድርጎናል ማለት ነው። ወንድማችን ነው፣ ግን ከድርጊቱ አንጻር እንደዛ አይደረግም። ኡስታዝ ብዙ ያደረገ ነገር ነው፣ ብዙ የሰራ ነው። 24 ሰዓቶችን ለስራ የመደበ ኡስታዝ ነው። ኡስታዝ ማለት
እንደኛ አይደለም ኡስታዝ፣ እንደኛ እንደምናደርገው አይደለም። ብዙ የሰራ ሰው ነው። ስለዚህ ኡስታዝን በዚህ ልክ መናገር ተገቢ አይደለም። አመሰግናለሁ። እንግዲህ እንደ 665 ተቋም እኔ መግለጫ እንድንሰጥበት እንትን ብዬ ነበረ፣ ግን አንዳንድ አባላቶች እኔ አውቃቸዋለሁ፣ ሶስት ሰዎችን አውቃለሁ፣ የሚሰሩትን የደከሙበትን ያደረጉትን ያበረከቱትን ለሃይማኖታቸው አውቃለሁ የሚል ድምፅ ስለሰማው እንግዲህ የግል ድምፅ አሰማለሁ፣ የግሌ መግለጫ ማወጣለሁ። እኔ ምንድን ነው የተከበርክ ወገን ሆይ በቲክታክ መንደር የፈለኩትን እያወራው ስለፈለኩትን እንደፈለኩ እያመናጨኩ እንደፈለኩ እሆናለሁ የሚባል ነገር ስለሌለኛ እኔ ስለማልፈቅድ ወይ ጥፋ ወይ ስርዓት ገዝተህ በወንድሞችህ ስር ቁጭ ብለህ እየተማርክ አንተም ከፈለክ እያስተማርክ በፍቅር በትህትና ተስማምተህ የምትኖር ከሆነ ቀጥል። ካልሆነ ግን እኔ የግሌ መሳሪያዬ እንትን አድርጌ ጥቃት እፈጽምብሃለሁ። ካሁን በኋላ አላስፈላጊ ነገራቶችን አደርጋለሁ ብትል እኔ የግሌ የሆነ እንትን አደርግብሃለሁ። ስለዚህ መጠንቀቅ መቻል አለብህ። እኔ ነግሬሃለሁ፣ ማዕቀብ እየጣልኩብህ ነው። ካሁን በኋላ ስለማንንም ሰው ስለማይመጥንህ ካንተ በላይ ስለሆነ በእውቀት ከጭቃ ከሚሰራህ ሰው እመላለሳለሁ እንጠራራለሁ ብትል እኔ እርምጃ ወስድብሃለሁ። ስምን እየጠራው እንደ ደሮ ገነጣጥዬ እንደ ድልህ እየዳጥኩ ነው የምረማበድብህ። እዚህ ጋር ይሄ የግል መግለጫ ነው፣ የተቋሙ አይደለም። ስለዚህ ይህን ይመስላል። ቅዱሳን አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፍቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ሀድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንሀድግ ለዘአበሰ ለነ ኢተባነ እግዚኦ ውስተ መንሱት አድኃነነ ወባልሐነ እመውኩ እስመ ዚከየቲ መንግሥተ ኃይል ወስብሐት ለዓለመ ዓለም በሰላም ቅዱስ ገብርኤል መልአከ ኦ እግዚአትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ። ባብኩ ማለት ነበረባችሁ እኮ በመሃል ድምጽ የሚያወጣ ሰው የለም። ምንድን ነው እያልክ ያለው? ምን ውስጥ ገባብኝ ወንድም? መጨረሻው በበግ ድምፅ ቢሆን አይሻልም? ወንድ ልጅ እና ከባድ እኮ ነው። ወንድ ልጅ ተው እንዴ! እንደታነቀ በሬ እንትን እያላችሁ እኮ ነው። ወንድ ልጅ በማለት የለበትም። በጣም ነው እንትን የሚለው። ሴቶች ምናልባት ሴቶች ድምጻቸው ገዳይ ስለሆነ እነሱ ናቸው የሚያምርባቸው። ወንዶች ሁለተኛ በእንዳት እንዴ! ህዝቡን ልትጨርሱት ነው እንዴ? ሊወድቅ ትንሽ የቀረውን ህዝብ በእናንተ ድምጽ እንዴት ነው? አይሆንም እኮ አይሆንም። የበሬዎችን ነገር ሲያጋጥም ነው ወንድ ልጅ ድምጹን ማሰማት ያለበት። ምን ሆናቸዋል? ወንድም የኦፓል ቲክቶክ የዘጋባት ቲክታክ በግ መሸጥ ጀመረች እንዴ ብሎ ነው ሪፖርት ባንድ ያወጣት። አይፈቀድም። እና እንስሳዎችን ቲክታክ እንዲጠቀሙበት እንዲፈነጩበት ትፈልጋላችሁ እንዴ? እናንተስ እሳቱ ኦፓለሽ ብትኖር እስካሁን አስችሏት ትቀመጣለች ብለህ ነው? የለችም። ብትኖር አስችሏት አትቀመጥም ነበር። የት ገብታ ነው? አረ ነው ብቻ ሸወሰመር። እሺ እሳቱ ወይ ባብሻ ሰላም ብያለሁ። አሎ ሳለን አማን ነው አለን አሎ ትንሽ አስተያየት ለመስጠት ነበር ስለዚህ ልጅ። አይ በቃ ወንድሜ በቃ መልካም የተነገረው ሁላ በጣም እየተሸማቀቅኩ ነው ራሱ ማለትኛ ሌሎች ሰዎች እኔም አንድ ነገር ስለያዝኩበት ስለሱ ብዬ ይከራከር ነበር። ታውቃለህ ሁሴን ቤት ሞዴሬተር ነበረኝ እና እዛ ቤት ሞዴሬተሮች ጠቅላላ አያስገቡትም። እኔ ደግሞ አልገባኝም ነበረ። ገባ ሌላ ቦታ የሚያደርገው ነገር አላውቅም። እና እኔ ሰለምቴ ስለሆንኩ ነው ወይ እንደዚህ የምታገሉኝ ምናምን ነገር ሲል ያሳዝነኝ ነበረ። ለካ
ራሱን አልገዛም ወይም ደግሞ ራሱን አልገራም እና ራስን ግራ ለማለት ፈልጌ ነው። ባቢሻ ሰላም ይብዛ። አመሰግናለሁ። አይ እንትን ነው ማለት አጋጣሚ ሳወራበት ስለነበረ የሚገርም ነገር ገለልተኛ የሆኑ ሰዎች ዝም ብለን ብንሄድበት ሌላ ነገር ነው። ያው ሐሳብ ነው ያየነው የታዘበው ነገር ልናወራ እንችላለን። እናንተ ግን ባታወሩ የተመረጠ ነው። ማድረግ ያለባቸው ነገር አለ። ከዛ በታልፉ መልካም ነው። ሁለተኛ ደግሞ እንትና ሰው እድል እየሰጠው አጀንዳ አድርጌ እንትን ማለቱ ማግባብ አይደለም። ራሱ ሁሉም ሰው እየገባ አንተ ምን ይመስላል፣ እንዴት ነው ነገሩ፣ እንዴት አየው ምናምን ያው ብዙ ሰው እንደዚህ ማድረጌ ጥሩም አይደለም ራሱና ትክክል አይደለም። መደረጉ እየተቃወምን በስፋት ደግሞ እንዲደረግ የምንፈቅድ ከሆነ ትክክል አይደለም በሚለው ነው። መልካም ባቢሻ፣ መልካም ተቀባይ ነኝ። ተቀባይ ነኝ። አመሰግናለሁ ወንድም አለ። እሺ እኔ ማዕቀቤን ጥያለሁ። በቃ ነግሬዋለሁ። እኔ ወይ ጥፋ ወይ ስርዓት ገዛ ብዬዋለሁ። በቃ ካልሆነ ግን ማሰማራው የግሌ የሆነ ሰራዊት አለ። በቃ እዛ አካባቢ ያለ ማለት ነው። ተው እያልኩ እንትን ያደረኩት የታሰረ እንትን አለ። በጣም ከባድ የሆነ ሰራዊት አለ። ስለዚህ እኔ እንትን ማድረግ ነው፣ ትዕዛዝ ማስተላለፍ ነው። ሜዳውን እንትን ይደረጋል። ከዛ ከቻለው ነው ይዳጣል፣ ይጨፈለቃል። ከዛ በኋላ በእንትን ሙድ ነው። በጣም አይሰከመውም ደግሞ እናት እንዲህ ላድርግልሽ ምናምን አይደለም። እንደዚህ አይነት አማርኛ አይደለም። እሱማ እንትን ነው የምንሰራበት። እናትሽ እንደዚህ ላድርጋት፣ እናትን እንትን ላድርጋት ምናምን እሱ ሌላ ነገር ነው የምንሰራበት። እኛ በጣም ውስጥን የሚነካ ነገር ነው የምንጠቀመው። እሱ የፋራ እንትን ነው። በነገራችን ላይ እኔ ራሱ አንዳንዴ ስደድብ እንደዚህ አይነት ስድቦችን እጠቀማለሁ። ጊዜ ያለፈበት በቃ እናትሽ እንደዚህ ላድርጋት ምናምን ብትወርዱስ እናንተም ብትወጡ። ቴንኪዩ እሺ ባቢ፣ መልካም ቀን፣ መልካም ውሎ፣ መልካም ስራ። ኧረ እኔ ልተኛ ነው። መልካም የምን ስራ ነው? መልካም መኝታ። እሺ ልወድቅ ነው እኔ። እስኪ ሰው እንትን ልበልና ይቅርታ። እሺ ጊዜ ቀጥል ቀጥል አለን። ሁሉ ሰላም፣ ሁሉ እንዴት ሰላም ይሆናል? ብቻ ሰላም ነን። ቀጥል። ሁሉ እንዴት ሰላም ይሆናል? እሺ ያው ነገር ላይ ቀጥል ወይስ ምኑ? የትኛው? ያውን አሁን እያወራችሁ የነበረው ነገር ስለ እንትና ነው። እስኪ ስለ ኢትዮጵያ አውራ፣ እንደውም ወጣ ብለህ። እሺ ስለ ኢትዮጵያ ምን ላውራ? እኔ እንጃ። እስኪ ዝም ብለህ ስለ ኢትዮጵያ የአንተ መረዳት ምን ይመስላል? ኢትዮጵያ ላይ የኢትዮጵያ ፖለቲካ፣ የኢትዮጵያ አካሄድ፣ የኢትዮጵያ የምታውቀው ነገር በቃ የሚመስልህን ነገር ታሪኳ፣ የፈለከው ነገር ግለጻት። ከፈለክ ግለጻት። ኢትዮጵያን እንዴት ትገልጻታለህ? እኔ እንጃ። ማለት እኔ ማለት ስለ ሰላም ባወራ ደስ ይለኛል። ያው እኛ አካባቢ ባለፈው ጦርነት ነበረ። የት ነው ያንተ አካባቢ? አይ ደቡብ አካባቢ ነኝ። ያው እዛ ባልኖርም ደቡብ ክልል ነው። ደቡብ ክልል ጦርነት አለ እንዴ? አዎ የሆነ ጦርነት ነበረ። ማንና ማን? ሁለት እንትኖች አሉ፣ መስቃንና ማረቆ የሚባሉ ጉራጌ ውስጥ ነው። ጉራጌና እሺ፣ እና ማረቆ እሺ፣ በጣም ተዋሉ ኖሩ ናቸውና ማለት ያው እንደ አጠቃላይ ሁሉም ጋር እንደዚህ አይነት ነገር አለ። ብቻ ግን እንደዚህ አይነት ነገር እኔ ሰው ነቃ ደንገጥ ቢል ደስ ይለኛል። ታውቃለህ፣ መዋጋት የለበትም እያልክ ነው? አዎ አለበት። መዋጋት የለበትም። ለሚዋጋው ነገር ማወቅ አለበት ነው የምለው።
አይ ለምን ካወቀማ አይዋጋም እኮ ካወቀ አይዋጋም፣ ግን መዋጋት አለበት። ለምን መሰለህ? አሁን የኢትዮጵያ ህዝብ ብዛቱ ስንት ነው? 130 ምናምን ይባላል። ምን ይሆናል አሁን? ምን ይሆናል አሁን? አሁን 130 ሚሊዮን አህያ ማን ይጭነዋል? እስኪ ከራሴ ጀምረ ማለት ነው። ማን ይጭነዋል? 130 ሚሊዮን ህዝብ ማን ይጭነዋል እኮ? እየሞተ ያለው ደግሞ የሚረብሸው አይደለም። ይሙታ በቃ መርገፍ አለ። አሁን ምን መሰለ ደደብ ስለሆነ እየረገፈ ያለው መርገፍ ነው ያለበት። እንደዚህ አይነት ነገር መቃወም የለብንም። ለምን መሰለ ብሔርተኝነትን ለማስከበር ስለማያውቀው ዓላማ ገብቶ የሚዋጋ መመለስ የለበትም። ገብቷል ወንድሜ? ለኔም ለአንተም ለሀገርም ለእናትም አይጠቅምም። ግን እየሞተ ያለው እሱን እኮ ይኸውልህ የሚረብሹት ምን እንደሚያደርጉ ታውቃለህ? ጀስት በቀንም ሰው ሊገሉ ይችላሉ እና